እስራኤል የኢራን ቁልፍ ወታደራዊ ቦታዎችንና ቁልፍ ወታደሮችን መኖሪያ ስታጠቃ ኢላማ መታቷ የዓለም መነጋገሪያ ሆኗል። በተለይም ቁልፍ ወታደራዊ መሪዎች መቀመጫ የሆኑ ቤቶችን ወይም አልጋ ቤቶችን ከአንድ ህንፃ ላይ ለይታ የመታችበት መንገድ አስገራሚ ሆኗል። በእስራኤል ጥቃት የኢራን 6 ቁልፍ ወታደራዊ መሪዎቿን አጣለች። ምዕራባውያን ሽብርተኛ ቡድን ነው የሚሉት የኢራኑ አብዮታዊ ዘብ ማን ነው? ምን ያህልስ አቅም አለው? የሚለውንም የምንዳስስላችሁ ይሆናል። አሁን ላይ የአሜሪካ የእንግሊዝና የእስራኤል አየር ኃይሎች ከኢራን የሚመጣን ጥቃት ለመመከት ኢራቅ፣ ሶሪያና ጆርዳን ላይ ተሰማርተዋል። ጆርዳን አየር ክልሏን ለእስራኤል ክፍት አድርጋለች። በአሁኑ ሰዓት በመቶዎች የሚቆጠሩ ድሮኖች ከኢራን ወደ እስራኤል የተወነጨፉም ሲሆን የሶስቱ ሀገራት አየር ኃይሎችና የአየር መከላከያዎች ለመምታት እየጠበቁ ይገኛሉ። እስራኤል በኢራን ላይ የፈጸመችውን ጥቃት ተከትሎም በመላው ዓለም የሚገኙ ኤምባሲዎቿንና ቆንስላ ጽሕፈት ቤቶቿን በጊዜያዊነት ዘግታለች። የእስራኤል የውጭ ጉዳይ ሚኒስቴርን ጠቅሶ ሮይተርስ እንደዘገበውም ተለዋጭ መልእክት እስኪሰጥ ድረስም በመላው ዓለም የሚገኙ የእስራኤል ኤምባሲዎችና ቆንስላ ጽሕፈት ቤቶች ተዘግተው ይቆያሉም ተብሏል። በውጭ ሀገራት የሚገኙ እስራኤላውያን ጥንቃቄ እንዲያደርጉም ሚኒስቴሩ ማሳሰቡም ዘገባው አክሏል። የእስራኤል ጦር በኢራን ላይ በፈጸመው የአየር ጥቃትም በተለያዩ አካባቢዎች የሚገኙ የኒኩሌር ጣቢያዎችና ወታደራዊ ኢላማዎች መመታታቸውም እየተነገረ ነው። የእስራኤል መከላከያ ሚኒስቴር ትናንት ምሽት የኢራንን ጥቃት ተከትሎ የሚከተለውን መረጃ ሰጥቷል። ኢራን በሁለት ዙር ከመቶ ያላነሱ ሚሳኤሎችን ተኩሳለች። አብዛኞቹን ግን አክሽፈናቸዋል። በህንፃዎቹ ላይ መጠነኛ ጉዳት አድርሷል። አንዳንዶቹ ጉዳቶች የተፈጠሩት በከሸፉት የሚሳኤል ቁርጥራጮችም ነው ብሏል። እነዚህ ሚሳኤሎች ለማክሸፍ አሜሪካም ተሳትፋበታለች። በጥቃቱ 40 የሚሆኑ እስራኤላውያን ተጎድተዋል። ከዚህ ጋር በተያያዘም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ኢራን ሌላ ጥቃት በመንገድ ላይ ነው ሲሉም አሳውቀዋል። የኢራን መሪዎች ምን እንደሚመታቸው ወይም በምን እንደምንመታቸው አያውቁም። እኛ በዓለም ላይ የተሳካ ወታደራዊ ኦፕሬሽን በመስራት ማንም አይስተካከለንም ሲሉ ተደምጠዋል። ኢራን በህዝብ መኖሪያ ላይ ለፈጸመችው ጥቃት ዋጋ ትከፍልበታለችም ሲሉ ተናግረዋል። እስራኤል ለሚቀጥሉት 14 ቀናት በኢራን ላይ ተከታታይ ጥቃት እንደምትፈጽምም መረጃዎች እየወጡ ይገኛሉ። ምዕራባውያን ሽብርተኛ ቡድን ነው የሚሉት የኢራኑ አብዮታዊ ዘብ ማን ነው? ምን ያህልስ አቅም አለው? የሚለውንም የምንዳስስላችሁ ይሆናል። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንዳሉት ይገመታል። የኢራን እስላማዊ አብዮት የምዕራቡን ወዳጅ የነበረውን የሻህ መንግስትን ከስልጣን አውርዶ ቦታውን ከያዘ በኋላ ኢራን ምዕራባውያን አስርታትን ያስቆጠረ ጠላትነት ውስጥ ናቸው። ኢራን በወታደራዊ ኃይል እየጠነከረች በመምጣት ታካሂዳለች የሚባለውን የኒኩሌር ግንባታ ዋነኛ ስጋት ከመሆኑ በተጨማሪም በመካከለኛው ምስራቅ ውስጥ ሀያል የሚባሉ ታጣቂ ቡድኖችን በግልጽ በመደገፍ ምዕራባውያንና ወዳጆቻቸውን እንቅልፍ ነስታለች። የሀገሪቱን እስላማዊ ስርዓት ለመጠበቅ እንዲሁም መደበኛ ጦር ሰራዊቱን ለመደገፍ በሚል ከ40 ዓመታት በፊት የተቋቋመው የኢራኑ እስላማዊ አብዮታዊ ዘብ ዘወትር በምዕራባውያን ስሙ የሚነሳው የሀገሪቱ ጦር ክፍልም ተጠቃሽ ሆኗል። አብዮታዊ ዘብ በተለያዩ የሽብርና የመብት ጥሰት ተግባራት ውስጥ ተሳትፏል በሚል አሜሪካ ቀደም ብላ በቅርቡ ደግሞ ካናዳ ቡድኑን ሽብርተኛ ብለው ፈርጀውታል። አሁን ላይ በኢራን ውስጥ ዋናው የጦር የፖለቲካና የኢኮኖሚ ኃይል ሆኗል። ከሀገሪቱ የበላይ መሪ አያቶላህ አሊ ኻማኒና ከሌሎች ከፍተኛ ባለስልጣናት ጋርም የቅርብ ግንኙነት አለው። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖረው የሚገመት ሲሆን የራሱ የምድር የባቡርና የአየር ኃይል አጠናክሯል። የኢራንን ስልታዊ የጦር መሳሪያዎችንም የሚቆጣጠረው ይኸው ኃይል ነው። ከዚህም በተጨማሪ በሀገር ውስጥም የሚነሱ ተቃውሞችን ማፈን ዋነኛ ሚናው የሆነው ባሳጅ በመባል የሚታወቀው የሚሊሻ ኃይልን እንዲሁም የሀገሪቱን የኢኮኖሚ አካል ተደርገው የሚቆጠሩትን ግብረሰናይ ድርጅቶችንም ይቆጣጠራል። ይህ ብቻ ሳይሆን አብዮታዊ ዘቡ ከኢራን ውጭ የሚንቀሳቀሰው ኩደስ ወይም ኢየሩሳሌም የጦር ክንፉ አማካኝነት በመካከለኛው ምስራቅ ለሚገኙ አጋር መንግስታትና ታጣቂ ቡድኖችም ገንዘብ፣ የጦር መሳሪያና ቴክኖሎጂ ስልጠናዎችንም እንዲሁም ምክሮችን በመስጠት ድጋፍ በማድረግ ተጽዕኖ ያሳድራል። አሜሪካ ኩደስ ኃይልን ሽብርተኛ ቡድኖች በመደገፍ እንዲሁም በኢራቅና በመካከለኛው ምስራቅ በመቶዎች ለሚቆጠሩ አሜሪካውያንና የአጋር ሀገራት ጦር ሰራዊት አባላት ሞት ምክንያት የሆነ ጥቃት በመፈጸም ትከሰዋለች። በዚሁም እንደ አውሮፓውያን አቆጣጠር ጥር 3 2020 አሜሪካ በባግዳድ በፈጸመችው የድሮን ጥቃት የኩደስ ኃይልን ዋና አዛዥ የነበሩትን ሜጀር ጀነራል ቃሲም ሶሊማን ገድላለች። በወቅቱ የመከላከያ መስሪያ ቤቷ ሶሊማኒ በኢራቅ አሜሪካዊ ተቋራጭን የገደለ የሮኬት ጥቃት ማቀነባበራቸውንና አሜሪካዊ ዲፕሎማቶች እንዲሁም ወታደሮች ላይ ጥቃት ለመፈጸም እቅድ እንደነበራቸው ገልጸው ነበር። አያቶላህ ኻማኒ ለጀነራላቸው ግድያ የኃይል የበቀል እርምጃ እንዲወስዱ ጥሪ አቅርበው የነበረ ሲሆን ይህም ወደ
ባሰ ግጭት ሊያመራ ይችላል የሚል ስጋት በወቅቱ ፈጥሮ ነበር። ከአውሮፓውያኑ 1979 አብዮት በፊት የኢራን የመጨረሻው ንጉስ መሐመድ ሪዛ ፓህላቪ ብሔራዊ ጸጥታን ለማረጋገጥና ስልጣናቸውን ለማስጠበቅ የሚተማመኑበት በጦር ኃይላቸው ነበር። በአያቶላህ ሩሃላ ሐማኒ የሚመሩት አዲሶቹ እስላማዊ ባለስልጣናትም ከዚህ በኋላ ነበር አብዮታቸውንና አመራራቸውን ለማጠናከር ቁርጠኛ የሆነ ጠንካራ ኃይል እንደሚያስፈልጋቸው የተገነዘቡት። በመሆኑም የሃይማኖት መሪዎቹ መደበኛ ጦር ወይም አርትሽ የኢራንን ዳር ድንበር እንዲከላከል፣ የውስጥ ወሰኖችን እንዲያስጠብቅ ሌላ የጥበቃ ቡድን ዳግም እስላማዊ ስርዓቱን እንዲያስጠብቅ የሚፈቅድ አዲስ ህገ መንግስትን አወጡ። በተግባር ግን የጥበቃ ቡድኑ በህገ መንግስቱ ከተሰጠው ሚና ሲወጣ ይታይ ነበር። አብዮታዊ ዘቡ ከተሰጠው ኃላፊነት ውጭም የህዝቡን ደንብና ስርዓት ለማስጠበቅ የሚረዳ ሲሆን የራሱን ጦር የባህርና የአየር ኃይልም አቋቁሟል። አብዮታዊ ዘቡ መደበኛ ጦር ካሉት 230 ሺህ ወታደሮች ያነሱ ወታደሮች ቢኖሩትም በኢራን እንዲሁም አገሪቷ ከፈጸመቻቸው ወታደራዊ ኦፕሬሽኖች ጀርባ ያለ ዋነኛ ወታደራዊ ኃይል ተደርጎ ነው የሚወሰደው። የአብዮታዊ ዘቡ ዋና አዛዥ የነበሩት የአሁኑ ሜጀር ጀነራል ሐሲን ሳላሚ እና ከፍተኛ መኮንኖችም የሀገሪቱን የበላይ መሪን ያማክራሉ። የአብዮታዊ ዘቡ የባህር ኃይልም 20 በመቶ የሚሆነው የዓለም የነዳጅ አቅርቦትን የሚያልፍበትንና የባህረ ሰላጤው ሀገራትን ከህንድ ውቅያኖስ ጋር የሚያገናኘውን የሆርሙዝ ባህር ወሽመጥን የመቆጣጠር ኃላፊነት ተሰጥቶታል። የባህር ኃይሉም በዚህ ስልጣኑ ያሉትን አነስተኛ የጦር ጀልባዎችን በመጠቀም ወደ ኢራን የውሃ ግዛት ቀርበዋል ያላቸውን የአሜሪካ የጦር መርከቦችን ማስቆምና ዓለም አቀፍ የመርከብ ጉዞዎችን አቅጣጫ ማስቀየሩ መነጋገሪያ ነበር። የአብዮታዊ ዘቡ አየር ኃይል የኢራንን ባላስቲክ ሚሳኤል ፕሮግራምም ይቆጣጠራል። የውጊያ አውሮፕላኖችን በስሩ የሌሉት የአብዮታዊ ዘቡ አየር ኃይል ኢራን ያሏትን ሚሳኤሎችን የመቆጣጠር ኃላፊነት ተሰጥቶታል። አሜሪካ እንደምትለው ኢራን የተጠናቀቁ አሊያም በመበልጸግ ላይ ያሉ ከ10 በላይ የባላስቲክ ሚሳኤል ስርዓቶች እንዲሁም በመቶዎች የሚቆጠሩ ሚሳኤሎች ክምችት ያላት ሲሆን በመካከለኛው ምስራቅ ትልቅ የባላስቲክ ሚሳኤል ኃይል ባለቤትም ሆናለች። እንደ አውሮፓውያን አቆጣጠር በ2018 በሰሜን ኢራቅና ፓኪስታን ውስጥ በሚንቀሳቀሱ ኢራናውያን ቡድኖች እንዲሁም በሶሪያ ባለው የእስላማዊ መንግስት ቡድን ላይ የባላስቲክ ሚሳኤሎችን ጥቃት በተደጋጋሚ ፈጽማ ነበር። ከቅርብ ዓመታት ወዲህም የኢራን መንግስት የውጭ ፖሊሲውን ለማስፈጸም ይጠቀምበታል የሚባለው የአብዮታዊ ዘብ ክፍል የሆነውን ኩደስ ኃይልን ነው። ኢራንም የኩደስ ኃይል በሶሪያ በነበረው ግጭት ሚና እንደነበረው አምናለች። ኃይሉ ለፕሬዝዳንት ባሽር አልአሳድ ታማኝ የሆኑ ኃይሎችን በማማከርና ከነርሱ ጋር በመሆን የሚዋጉ በሺዎች የሚቆጠሩ የሺዓ ሙስሊም ሙኒሻዎችን እንዲሁም በኢራቅ አይኤስን ለማሸነፍ የረዳውን የሺዓ የበላይነት ያለውን የልዩ ኃይል በማስታጠቅ ሲደግፍ ቆይቷል። ግጭቶቹ የቡድኑ አዛዥ የነበሩትን ጀነራል ሱሌማን በኢራን ውስጥ ይበልጥ እንዲታወቁ አድርጓቸዋል። አሁን ላይ ታዲያ ኢራንና እስራኤል የሚያደርጉት ግጭት የመካከለኛው ምስራቅ አየር ክልል በመዘጋቱ በሺዎች የሚቆጠሩ በረራዎችን አስተጓጉሏል። በእስራኤልና በኢራን መካከል ከተፈጠረው ግጭት ጋር በተያያዘም የመካከለኛው ምስራቅ የአየር ክልል ከተዘጋ በኋላም ከፍተኛ የበረራ መስተጓጎል በመፈጠሩ አየር መንገዶች መደበኛ የጉዞ መስመራቸውን ለመቀየር ተገደዋል። ከዚህ ጋር ተያይዞም የበረራ መዘግየቶችም የተፈጠሩ ሲሆን ቀላል የማይባሉ አየር መንገዶችም ጉዟቸውን ሰርዘዋል። ሮይተርስ እንደዘገበውም የዓለም አቀፍ በረራዎች ሁኔታ የሚመዘግበው የፍላይት ራዳር 24 መረጃን መሰረት በማድረግ እንደዘገበውም በሁለቱ ሀገራት መካከል ግጭት ከተነሳበት ሰዓት ጀምሮ ከ1800 የሚደርሱ ወደ አውሮፓ የሚደረጉ በረራዎችን ያስተጓጎለ ሲሆን ከነዚህ ውስጥም ከ650 በላይ በረራዎች ተሰርዘዋል ነው ያለው።